ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ አድርጉ። ላይክ እያደረጋችሁ ተደራሽነታችንን ተደማጭነታችንን እንድታሰፉ ላይካችሁ ያስፈልገናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑና የሰብስክራይብ ቁጥራችንን እንግዲህ ከፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ቻት፣ ሱፐር ስቲከር፣ ሱፐር ታንክስ ድጋፍ እንድታደርጉ ልባዊ በአክብሮት እየጋበዝን የመጨረሻ ክፍል ሶስተኛው ፕሮግራማችን ትኩረታችን እንግዲህ ወደ ኢንሳይድ አንፊልድ ይመልሰናል። ኢንሳይድ ሊቨርፑል ወይም ትልቅ ሰፊ ጉዳይ መነሳት አለበት። ምክንያቱም ከሰሞኑን በሊቨርፑል ዙሪያ መረጃዎችን፣ ፕሮግራሞችን ወደ እናንተ እያደረስን አይደለም። እንግዲህ በወቅቱ ጉዳዮች ላይ ትኩረት አድርገን ነው። ስለዚህ ሰንበትበት ያሉትንም አንዳንድ ወቅታዊ ጉዳዮችንም ሰብሰብ አድርገን ግን ከሌተስት አፕዴት ጋር አቀናጅተን ነው ይህን መረጃ ይዘን የመጣ ነው። ዝውውርን ያካተተ የተጫዋች ብቃትን፣ ጉዳትን፣ የዛሬውን የበርንስሌን ጨዋታ ምን ሊመስል ይችላል፣ ከጋዜጣዊ መግለጫ፣ ከአርሴናሉ አስደናቂ የታክቲክ ፍሌክሲቢሊቲ እና የዲያመንድ ፎርሜሽን በ4-6-0 የሊቨርፑል ሞቢሊቲ ከሊሲ ጨዋታ በቀጥታ ወደ አርሴናል ጨዋታ የተቀየረው አይደንቲቲ ምንድን ነው? እነዚህ ጉዳዮችን እናነሳለን። ዛሬ እንግዲህ ምሽት 4:45 የአርነ ስሎት ሊቨርፑል በአንፊልድ በርንስሌን ያስተናግዳል። እንዳደመጣችሁት አሰልጣኙ የካረቦ ካፕ አይነት ስህተት አንሰራም ብለዋል። ሰምታችኋል በጋዜጣዊ መግለጫ ላይ። ስለ ጨዋታው ቅድመ ጨዋታ ግምገማ ለማንሳት አይደለም፣ ከዚህ አስተያየታቸው ጋር ተያይዞ መነሳት ያለበት ነጥብ ስላለን፣ እንዲሁም የሊቨርፑል ደጋፊዎችን በእጅጉ ያሳዘነው ያስከፋው የኮነር ብራድሊ ጉዳትና ጉዳቱ የደረሰበትን አጋጣሚ የአርሴናሉ ተጫዋች ጋብሪኤል ማርቲኔሊ ተጫዋቹን የበለጠ ሰዓት ለመግደል የታሰበ አይነት አወዳደቅ ነው በሚል ከሜዳው መክፋቱን ተከትሎ በፕሮፌሽናሊዝም የተጫዋቾች ዲሲፕሊን ላይ ከፍተኛ ትችት ሚዲያው እንዳለ ነው የወረደበት። ማርቲኔሊ ምናልባት ሳይኮሎጂካሊ ትናንትና ይሄ ተጫዋች በጣም በአእምሮ ዝግጅነት በኩል ጠንካራ መሆኑን የተመለከትነው። ሃትሪክ መስራቱ ከፍተኛ የነ ጋሪ ኔቭልን ማስተያየት ብታደምጡ በጣም ከፍተኛ ትችት ከዛ በላይ ሊያስተቸው ይችላል። ያሳየው ባህሪ ተገቢነቱ በጣም ያልተገባ፣ ይሄ ለሀሳብ ለመስጠትም የማይመች አይነት ተግባር ነበር። ያቺ አጋጣሚ ግን የኮነር ብራድሊ ሲዝን ማብቃትን የፈጠረች አጋጣሚ ናት እና ኮነር ብራድሊ እንግዲህ የተሰጋው የኤሲኤል ጉዳት ተጫዋቹ አላስተናገደም። ኤሲኤል አለማስተናገዱ በጎ ጉዳይ ነው። ግን ኮነር ብራድሊ በድጋሚ በዘንድሮ ሲዝን በሊቨርፑል ማሊያ አናየውም። ከሜዳ 100% ይርቃል። በቀሪ የሊቨርፑል የጨዋታ ጊዜያት ብራድሊ ወደ ሜዳ ይመለስ። በኤሲኤል ጉዳት ከሚያሰጉ ምልክቶች መካከል በጉልበት አካባቢ ያሉ አጥንቶች ናቸው እና የሁለቱም መገጣጠሚያ አጥንቶችን እጥፋት፣ መዘርጋት ምናምን ፍሌክሲብል እንዲሆን የሚያደርግ ጆይንት ነው። በጣም በከፍተኛ ሁኔታ ስብራት ሲያጋጥመው ኤሲኤል ሆኖ በዘመናዊ እግር ኳስ ውስጥ አሰቃቂ ጉዳት ማለት ይሄ ጉዳት መብቴው ራሱ በጣም ካሁን በኋላ 4-5 ዓመት ሊፈጅ ይችላል በሪሰርች ደረጃ የሪከቨሪ መብቴው እና የመጀመሪያው ምልክት የሚባለው የኤሲኤል ከኦቨርሎድ የሚመጣ ችግር ነው። ያን ጫናን የመቋቋም አቅም ተጫዋች እየተዳከመ ሲመጣ ግጭትም የሜዳ ውስጥ እንቅስቃሴም ሲያጋጥመው በቀጥታ ያ የአጥንት ክፍል የመቋቋም አቅሙ እየተዳከመ ሲመጣ
ስብራት የሚያጋጥመውና የብራድሊ ኤሲኤል ባይሆንም ግን ከባድ የጉልበት ጉዳት ነው ያጋጠመው። በዚህ በኤሲኤል ጉዳት በሚያጋጥሙት የሰውነት ክፍሉ ዙሪያ ያሉ አጥንቶች ናቸው የተሰበሩት። አንድ አጥንት አይደለም፣ ከአንድ አጥንት በላይ ነው። ይሄ ነው አሁን ያሰጋው እና 2 አይነት ሰርጀሪ ይወስዳል ተጫዋቹ። የመጀመሪያው ሰርጀሪ የመጀመሪያው ትልቁን አጥንት ስብራት ያጋጠመውን አጥንት ጥገና ይደረጋል። ሁለተኛ ደግሞ እስካሁን ድረስ ዘገባዎች ላይ ጠለቅ ብዬም በሊቨርፑል ዙሪያ ያሉ በመርሲሳይድ ዙሪያ የሚታተሙ ትላልቅ ጋዜጦችንም መጽሔቶችንም ማመልከት ችዬ ነበር። ግን ያገኘሁት መረጃ እንደሚያሳየው ከሆነ 3 የአጥንት ክፍሎች ናቸው የተሰበሩት እና አንደኛው የአጥንት ክፍል በጣም ትልቅ ስለሆነ ያንን መጀመሪያ ሰርጀሪ ይደረጋል። ከ22 ቀናት በኋላ 2ቱን አጥንቶች ሰርጀሪ ይደረጋል። በጣም አሰቃቂ ጉዳት ነው። ከኤሲኤል ማለት ሚያንሰው በምን መሰላችሁ? ብራድሊ በዘንድሮ ሲዝን ማብቂያ ላይ የዓለም ዋንጫ ውድድር አለ። እንደምታውቁት አየርላንድ የሱ ሀገር ኖርዝ አየርላንድ ፕሌኦፍ ገብታለች። ለዛ ፕሌኦፍ ይደርሳል የሚል የጊዜ ስሌት ተቀምጧል። ምናልባት ነው። ስለዚህ ፕሌኦፍን አየርላንድ የምታልፍ ከሆነ ብራድሊ ወደ ኢንተርናሽናል ጨዋታ ለዓለም ዋንጫ ሊደርስ የሚችልበት እድል አለ ለሀገሩ እና አንድ የሰውነቱ ክፍል ወይም አንዱ አጥንት ላይ አይደለም ጉዳት የተሰረሰው፣ አጥንቶች ነው የሚሉት። ምናልባት ዘገባውን ለተመለከታችሁ ኒ ኢንጁሪ ብቻ አይደለም የሚለው ሲግኒፊካንት ኒ ኢንጁሪ ነው የሚለው እና በጣም የከፋ ጉዳት ነው ማለት ለሊቨርፑል ደጋፊዎች የዘንድሮ ሲዝን በብቃት በውጤት ብቻ አይደለም የሚመለከቱት የተጫዋች ጉዳት በጣም አስከፊ ነው። ለምሳሌ መጀመሪያ በክለቡ ትልቅ ድንጋጤ የፈጠረው የኤሲኤል ጉዳት የጂዮቫኒ ሊዮኒ ነው። ይህ ምርጥ አስደናቂ ማን ኦፍ ዘ ማች ሊያስብለው በሚችል ደረጃ ፔርፎርም ባደረገበት ምሽት በሳውዛምፕተን ጨዋታ በካራቦ ካፕ ከባዱን ኤሲኤል አስተናገደ። ከሙሉ የሲዝኑ ጨዋታዎች ውጭ ሆነ። ከዛም በኋላ የአሌክሳንደር ኢሳቅ እግሮቹ ላይ ያጋጠመው የአጥንት ስብራት፣ ይህም ተጫዋች ምናልባት በነዚህ መጽሔቶች በነዚህ መረጃዎች ዙሪያ ሳገላብጥ ያገኘሁት የኢሳቅ መረጃ በዚህ አጋጣሚ እንግዲህ ስሙን መጥራታችን ካልቀረ ኮንፈርሜሽን ሰሞኑን ሊወጣ ይችላል። በፌብሩዋሪ ወር መጨረሻ ከፌብሩዋሪ ወር በኋላ ወደ ሜዳ ይመለሳል። አሁን የመጀመሪያ የሪከቨሪ ስቴፕ በተቀመጠበት ይሄ ቀኙ እግሩ ላይ ነው ከባዱ ጉዳት ያስተናገደው። ቀኙን እግር ማንቀሳቀስ ይሄ ፍሌክሰብል ለማድረግ የሚደረገውን ይሄ መጠነኛ በጣም አነስተኛውን በተቀመጠበት እግሮቹን የማንቀሳቀስና የማላመዱን እንትን ጀምሯል እና በፌብሩዋሪ ወር መጨረሻ አካባቢ ወደ ሜዳ መመለስ እድል አለው የሚሉ ጥቆማዎችን ተመልክቻለሁ እና የብራድሊም እንግዲህ አስከፊውን ጉዳት በአርሴናሉ ጨዋታ ሊቨርፑሎች አስተናግዷል። ብራድሊን ከዚህ የውድድር ዓመት ውጭ ሆኗል። ትሬንት አሌክሳንደር አርኖልድን ተክቶ በክለቡ እንግዲህ የአካዳሚ ውጤት ነው። በነገራችን ላይ አንድ ይሄ የተለመደ አባባል አለ በእንግሊዛውያን ዙሪያ በአንፊልድ ዙሪያ በሚያድጉ ተጫዋቾች ይሄ ስኮርስ የሚባሉት እነዚህ የክለቡ ዙሪያ የሚያድጉ ወጣቶች እነ ጆንሰን እነ ጆንስ ይቅርታ እና አርኖልድ እና ይሄ የሊቨርፑል እንግሊዛውያን ሳይሆኑ ስኮርስ ተብሎ ነው የሚጠሩት እና በጣም የብራድሊን ጉዳት ለየት ያደረገው ምን መሰላችሁ? ከሰሞኑን ብራድሊ በአንድ የቻሪቲ የሊቨርፑል የአዲሱ ዓመትን ተከትሎ የተጎዱ አካል ጉዳተኞች ምን ክለቡ ትልቅ ቻሪቲ ያለው በየርገን ክሎፕ የሚመራ እና የዛ ቻሪቲ አምባሳደር ናቸው ክሎፕ እና በአጋጣሚ በዚህ በገና ሰሞን ወደዛ ቻሪቲ ከተጓዙ በኋላ ኮነር ብራድሊ በግሉ ከአዲሱ ኮንትራት ላይ ለዛ ቻሪቲ ከሊቨርፑል ውስጥ ተጫዋቾች የበለጠ ከፍተኛ ድጋፍ አድርጓል። የቁሳቁስም የደሞዝም ድጋፍ ከደሞዙ ላይ
ከፍተኛ ገንዘብ ብዙ ሺህ ፓውንድ ነው፣ መጠኑ አልተገለጸም። እና በበጎ አድራጎት ሰሞኑን በአንፊልድ ዙሪያ ከፍተኛ መነቃቃት ፈጥሮ ይሄ የሊቨርፑል የአካዳሚ ተጫዋቾች ታስታውሳላችሁ፣ ትሬንት አሌክሳንደር አርኖልድ ከ2 ዓመት በፊት በእንዲህ አይነት ተግባር በጣም ሲደነቅ ነበር። ሌሎች ተጫዋቾችም አሁን ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት በኮቪድ ወቅት ባደረገው ነገር የክብር ዶክትሬት ያገኘውን እነዚህ አይነት ጉዳዮች ላይ በጎ እንትኖች ላይ ይሳተፋሉና ብራድሊ ከሳምንት በፊት በእንዲህ አይነት ተግባር ላይ ተሳትፎ በሊቨርፑል ዙሪያ የተጎዱ ምናምን በሊቨርፑል ቻሪቲ ውስጥ ያሉ ከፍተኛ ድጋፍ አድርጎ የተለያዩ ፖስቶች ምናልባት በደንብ የሊቨርፑልን ኦፊሻል ፔጅ የምትከታተሉ እነዚህን ፖስቶች አይታችሁ ሊሆን ይችላል። እና ከዛ አይነት ስራ ጋር ተያይዞ ተጫዋቹ ቆይታውም የነበረው በእንዲህ መልኩ ነው ያለፉት ጊዜያት እና አጋጣሚው በጎ አይደለም። ተጫዋቹ ከባድ ጉዳት አስተናግዶ በቃ ከዚህ የውድድር ዓመት ውጭ ሆኗል። ይሄ በጣም አሳዛኝ ነው። የበለጠ ደግሞ የቤት ስራውን ለአሰልጣኝ አርነ ስሎት ፈተናውና አሳይመንቱን ከፍ አድርጓል። በቀሪ የሲዝኑ ጨዋታዎች ዛሬ ምሽት ኤፍ ኤ ካፕ አለ፣ ሻምፒዮንስ ሊግ ቀጣይ ሳምንት አለ ከፕሪሚየር ሊግ በኋላ። በእነዚህ ውድድሮች ላይ ሁሉ ሊቨርፑል በቀጣይ በዚህ ወር በርካታ ተደራራቢ ጨዋታዎችን ያደርጋል። በዚህ ወቅት ነው እንግዲህ የአርነ ስሎት ስኳድ በበለጠ የሚፈተነው። በዚህን ሰዓት ጥሩና በጎ ጉዳይ ጄይ ጎሜዝ ከጉዳት አገግሞ ወደ ሜዳ መመለሱ፣ እንዲሁም ካልቪን ራምሴ ከውሰት በዘንድሮ ሲዝን ሳይሰጥ በክለቡ ቆይቶ በስብስብ ውስጥ መኖሩና የበለጠ ደግሞ ጥሩ ፎርም ላይ ባለፉት ጨዋታዎች አስደናቂ ፎርም ከቶትናሙ ተቀይሮ ወደ ሜዳ ተመልሶ መጫወት ከጀመረበት ጊዜ አንስቶ በአስደናቂ ብቃት ላይ በአድቫንስድ ሚና በሊቨርፑል ቤት ከሰሞኑን ትልቅ መሻሻል ያሳየው ጀረሚ ፍሪምፖንግ በቦታው ላይ ሌላኛው አማራጭ ነው። ግን ኮነር ብራድሊ የተሟላ ፉልባክ ነው። ለምሳሌ ጄይ ጎሜዝ የበለጠ ለሴንተር ባክነት የሚቀርብ አሰልጣኙም የሚያምኑበት ከፉልባክ ይልቅ በሴንተር ባክነት ነው። ጀረሚ ፍሪምፖንግ ደግሞ ፉልባክ አይደለም ዊንግ ባክ ነው። ካልቪን ራምሴ ደግሞ ጌም ታይም ያላገኘ ምርጥ አስደናቂ ፉልባክ ወጣት ተጫዋች ታስታውሳላችሁ። በፔፕ ሊንደርስ 13 ጊዜ የምልመላ ሂደት ያለፈ ከ29 ወጣት የቀኝ ፉልባክ የተመለመሉ ለክለቡ አካዳሚ ከተመረጡ ተጫዋቾች ከሬንጀርስ በቀጥታ የምልመላውን ውጤት አልፎ ወደ አንፊልድ የመጣ ተጫዋች ነው ካልቪን ራምሴ። ታስታውሳላችሁ። ይህ ተጫዋች የውሰት ቆይታው ብዙም ውጤታማ አይደለም፣ ጠንካራ ጉዳቶችን ያስተናግዳል። አሁን እንግዲህ በአንፊልድ ነው የሚገኘው። አሰልጣኙ አምነውበት ያሰልፉት ይሁን አብረን በጋራ የምንመለከተው። ምናልባት ዛሬ ምሽት ቋሚነትን ካገኘ ይህን ተጫዋች ተመልከቱት እና ትልቁ ጉዳይ ምንድን ነው? እያንዳንዱ ጨዋታ ላይ ጄይ ጎሜዝን ማሰለፍ ነው። ጄይ ጎሜዝን እዚህ ቦታ ላይ ለተደራራቢ ጨዋታ መጠቀም የሚፈጠረውን አደጋ የሊቨርፑል ደጋፊዎች ከ2015-16 ጀምሮ የሚያውቁት ነው። ተጫዋቹ የተደራራቢ ጨዋታ ጫና፣ የሶፍት ቲሹ ችግር ስላለበት ቶሎ የሚያገረሹ ተመሳሳይነት ያላቸው ጉዳቶች አሉና በዛ የተነሳ ምናልባት ሊቨርፑሎች የሮቴሽኑን መጠን ከፍ ሊያደርጉ ይችላሉ። በተለይ የዘንድሮ የሊቨርፑል ሌላኛው ፉልባክ ዶሚኒክ ሶቦስላይም አንዳንድ ጨዋታ ላይ ሊሰለፍ የሚችልበት እድል አለ። በተመሳሳይ ኮርቲስ ጆንስን እና ሮቴሽኑ የበለጠ ለአርነ ስሎት አንዳንድ ጨዋታዎች ላይ በተለይ ሆም አድቫንቴጅ ከመካከለኛ ቡድን ጋር ሲኖር የበለጠ ቦታውን ከቨር ለማድረግ የተለያዩ ሚናዎችን ሊጠቀሙ ይችላሉ። በአጠቃላይ ግን ኮነር ብራድሊ ሲዝኑ አብቅቷል በጉዳት እና አሳዛኝ የጉዳት መረጃ ነው። ኮነር ብራድሊ በፍጥነት አገግሞ እንግዲህ ለቀጣይ የውድድር ዓመትም ብሔራዊ ቡድን ወደ ዓለም ዋንጫ ካለፈም በዓለም ዋንጫ ተመልሶ እንድናየው ምኞታችን ነው። እንግዲህ ጉዳቱን ያቅልልለት ነው የምንለው። ምክንያቱም በጉዳት የትኛውም ተጫዋች ከሜዳ አይራቅ። በቅጣት በዲስፕሊን በቀይ ካርድ ተጫዋች ሊርቅ ይችላል። ይሄ ብዙ አያስገርም። ጉዳት ግን መጥፎ ነው።
በተለይ በጣም ጫና ውስጥ የሚኖሩ ተጫዋቾች አሁን የአርኖልድ መልቀቅ ከዚህ ተጫዋች ደጋፊ የሚጠብቀው የብቃት ከፍታ በአርኖልድ ስታንዳርድ ፓሶቹ፣ ቴክኒኮቹ አይደለም። ሊቨርፑልን እዛ ቦታ ላይ ያለ ስጋት ያገለግላል የሚል ከፍተኛ ኤክስፔክቴሽን አለ። ስለዚህ እንዲህ አይነት ጫና ያለባቸው ተጫዋቾች ሲጎዱ አንደኛ ሳይኮሎጂካሊ ይሄ ተጫዋች በሊቨርፑል ቤት በተደራራቢ ጫና ከፍተኛ በአንድ ወቅት ታስታውሱ እንደሆነ በኤርገን ክሎፕ 2023/24 የመጨረሻ የውድድር ዓመት በዚህም ወቅት ብራድሊ የፕሪሚየር ሊጉ የወሩ ኮከብ ተብሎ ነበር እና በተከታታይ ጨዋታ አሲስት፣ ግብ ቼልሲ ላይ ያስቆጠራት የመጀመሪያ የፕሪሚየር ሊግ ግብ፣ በበርንማውስ ጨዋታ 2 አሲስት ያደረገበት በጥሩ ፎርም ላይ ያለ ጠንካራ የሆነ የሃርምስትሪንግ ጉዳት አጋጥሞት በከፍተኛ ሁኔታ መልበሻ ቤት ሲያለቅስ በክሎፕ ነው ትሪት ተደርጎ ምናምን ተጫዋቹ መረጋጋት የቻለው። ምክንያቱም ሳይኮሎጂካሊ እነዚህ አይነት ተጫዋቾች በጣም ነው የሚረበሹት እና ሲወጣ ከሜዳ በከፍተኛ ሁኔታ እያለቀሰ በክራንች ነው ሜዳውን የለቀቀው ቪዲዮዎችን ካያችሁና አስደሳች ዜና አይደለም። ለማንኛውም በፍጥነት አገግሞ ወደ ሜዳ የሚመለስበትን ህመሙን ጉዳቱን ያቅልለት ነው ለብራድሊ የምንለው ከባድ ጉዳት ስለሆነ አንድ ተጫዋች በአንድ የኳስ እንቅስቃሴ 3 የጉልበት ክፍሉ አጥንቶች ስብራት ካጋጠማቸው በጣም ከባድ ነው። ተጫዋቹ ምን ያክል ፔን እንደሚኖር እዚህ ጋር ሰርጀሪው በዛ ላይ አሰልቺ ነው። እንደ ኤሲኤል እኮ አንድ ሰርጀሪ ግልግል ነው ለተጫዋች። 2 ካስፈለገም 3 ሰርጀሪ ሊሆን ይችላል። በጣም ፈታኝ ነው። ለማንኛውም አዲስ መረጃ ካለ በሱ በኩል አፕዴት የምናደርጋችሁ የሚሆነው። ሁለተኛው መረጃችን የሚሆነው እንግዲህ ፍሬድሪኮ ኬዛን የተመለከተ ይሆናል። ከሰሞኑን የሊቨርፑል ደጋፊዎች እንግዲህ በዚህ ዙሪያ በኮሜንትም ጥያቄዎች ነበሩ በተደጋጋሚ። በተለይ ያለፈው ሳምንት ከአርሴናሉ ቅድመ ጨዋታ ግምገማ፣ ከአርሴናሉ ድህረ ጨዋታ ነጥቦች ላይ ኬዛ ምን አዲስ ነገር አለ፣ ስለ ኬዛን ለምንድን ነው ስሎት ማያጫውቱት ኬዛ የሚል ጥያቄ በጣም በዝቷል። የኬዛን ጉዳይ እስቲ በእነዚህ 2 ጋዜጦች ላይ ተመርኩዘን እንወያይ። ላጋዜጣ ዴሎ ስፖርት እና ኮሪያ ዴሎ ስፖርት ከቀናት በፊት ከ1 ቀን ከ2 ቀን በፊት ካልተሳሳትኩ የወጡ ጋዜጦች ናቸው እነዚህ ጋዜጦች ላይ ገብቼ የተለያዩ መረጃዎችን መመልከት ችዬ ነበር። በተለይ መረጃዎቹ የያዙትን የመረጃ ሁኔታ እየተከታተልኩ አንድ ያገኘሁትን መረጃ ልንገራችሁ። ፍሬድሪኮ ኬዛ በሊቨርፑል መቆየት ይፈልጋል፣ ግን መቆየት የሚፈልገው በዋስትና ነው እና ስሎት ያላቸው እምነትና ሪቻርድ ሂውዝ እና ሌሎቹ የሊቨርፑል ኃላፊዎች ያላቸው እምነት የተለያየ ነው። ስሎት የታክቲክ ፍሌክሲቢሊቲ ላይ ኬዛ ቋሚ ሲሆን ብቃቱን አውጥቶ አያሳይም የሚል እምነት አላቸው እና የመጨረሻ የ20 ደቂቃ ተጫዋች ነው በሚል እምነት ነው አሰልጣኝ ስሎት ተጫዋቹን ቤንች ላይ በአብዛኛው እያስቀመጡ የመጨረሻ 20 ደቂቃ የሚጠቀሙት። በተቃራኒው ደግሞ እነ ሪቻርድ ሂውዝ ተጫዋቹ የተደጋጋሚ ጨዋታ ወይም ተደጋጋሚ ደቂቃ በማግኘት ብቃቱን የሚያመጣ ነው ብለው ደግሞ ያምናሉ። ስለዚህ ሁለቱ ጉዳዮች በጣም የሀሳቦች ልዩነት አላቸውና ኬዛ ቢለቅ ስሎት የበለጠ ስብስባቸውን ለማጠናከር አንድ ሌላ ጠንካራ የስኳድ የክንፍ ተጫዋች አመጣለሁ ብለው ያምናሉ። እነዚህ ኃላፊዎች ደግሞ ኬዛ የበለጠ ኤክስፒሪየንሱ ለሊቨርፑል ስኳድ ይጠቅማል ብለው ያምናሉ። አሁን ኮሪያ ዴሎ ስፖርት ላይ ያገኘሁት መረጃ ይሄን የጣሊያኑ ሚዲያ ከአራህማኒ የፍሬድሪኮ ኬዛ ኤጀንት የሜሎስ ኬርኬዝ ኤጀንት አጋርቶናል ብለው ባወጡት መረጃ በዲማሪዚዮ አማካኝነት የተዘገበ ነው እና እዛ ዘገባ ላይ እንደሚለው ከሆነ በሀሳቦች ልዩነት ላይ ነው የሚገኙት። ግን የሊቨርፑል ኃላፊዎች ከ15 እስከ 20 ሚሊዮን ዩሮ የሚቀርብላቸው ከሆነ በቋሚ የኮንትራት ሽያጭ ውል ተጫዋቹን ይለቃሉ። የውሰትን ውል ግን የክለቡ ኃላፊዎች በጭራሽ አይቀበሉም። አሁን ጁቬና ናፖሊ በቀጥታ የተጫዋቹን ወገኖች አናግረው ተጫዋቹ በሩን ከፍቷል። ስለዚህ ቀጣይ ስቴፖች የሚሆኑት ምንድን ነው?
በቀጥታ ከሊቨርፑል ኃላፊዎች ጋር ተደራድሮ ተጫዋቹን ማስፈረም ነው እና ኬዛ በዚህኛው ወር ሊለቅ የሚችልበት እድል አለ። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት ግን ተጫዋቹ የሚፈልገው የደቂቃ ዋስትና ከጣሊያን ብሔራዊ ቡድን ከጄኔሮ ጋቱሶ የተሰጠው አንድ ተስፋ አለ። በብቃት ልክ ማሳየት የምትችል ከሆነ ወደ ብሔራዊ ቡድን ትጠራለህ ብሎ ቃል ገብቶለታል ጋቱሶ ይላል እዚህ። ይሄን ደግሞ ላጋዜጣ ዴሎ ስፖርት ላይ፣ ያኛውን ዘገባ ኮሪያ ዴሎ ስፖርት ላይ ነበር የተመለከትኩት። ሁለቱ ጋዜጦች ላይ ያገኘሁት የኬዛ ጉዳይ በቆይታው ላይ ተጫዋቹ ቀጣይ ዓለም ዋንጫን ታርጌት ያደረገ ውሳኔ ነው ለመወሰን እንጂ በሊቨርፑል ቤት ተጫዋቹ እንደምታስታውሱት በሳመርም ይለቃል የሚል ሩመርስ ነበር። ከዛም በኋላ ተጫዋቹ እንግዲህ በተለያየ ድርድሮች ቆይቶ በሲዝኑ መጀመሪያ የመክፈቻ ጨዋታ ጭምር አስቆጥሮ በቃ በሊቨርፑል ቤት ሀሳቤን ቀይር ያለው ረጅም ጊዜ ለመቆየት ወስኛለሁ ምናምን። አሰልጣኙ እንግዲህ ተጫዋቹ ላይ ያላቸው እምነት ከአምና ዘንድሮ የተሻለ ነው። በቂ ደቂቃ ባይሆንም ግን ተደጋጋሚ ተቀይሮ የመግባት አጋጣሚ በጣም ሰፊ ነው። ግን ሁሌ ኬዛ ላይ የምናየው አንድ አይነት ጉዳይ አለ። ፍላጎት፣ ተነሳሽነት። ተጫዋቹ የሚያኮርፍ የሚለግም ተጫዋች አይደለም። 4 ጨዋታ 5 ጨዋታ ያጫውቱት በስድስተኛው ጨዋታ ሲያስገቡት በፍላጎት በንቃት የሆነ ነገር ክሬት ለማድረግ ይሄ ተነሳሽነትና ይሄ ፍላጎቱ በሊቨርፑል ደጋፊዎች ልብ ውስጥ በዛ ደረጃ ታሪካዊ ድል ላይ ባይሳተፍ እንኳን በጣም ተወዳጅ አድርጎታል እና አንዳንዴ በደንብ የመጨረሻ ደቂቃ የሚዘመሩ መዝሙሮችን በደንብ ካደመጣችሁ ካሜራ ራሱ ኬዛ የሚያመጣው በአንፊልድ ዙሪያ ካልተቀየረ የሊቨርፑል ደጋፊዎች እስሎት እንዲቀይሩት እስሎትን ቀይረው ከማለት ይልቅ የኬዛ መዝሙር ይዘምራሉ እና ተጫዋቹን ከዛም በኋላ ካሜራማኖች አምጥተው ኬዛን ያሳያሉ። እንደውም አንድ ጨዋታ በልዩነት ዘገባ ላይ በአንድ ወቅት አትሌቲክስ ላይ ተመልክቼ ነበር። የሊቨርፑል ደጋፊዎች ሲዘምሩ እስሎት ትዝ ብሏቸው ቀይረውታል ይላል ጄምስ ፒርስ እንጂ በዛ ጨዋታ ኬዛን የመጠቀም ፕላን አልነበራቸውም። ሊቨርፑል ጨዋታውን ያሸነፈበት ጨዋታ ነው። ሲዘምሩ እና የመጨረሻ ደቂቃ ኬዛ ተቀይሮ እንዲገባ በተለይ 70 ደቂቃ ከሞላው ሊቨርፑል ውጤቱ ጥሩ ካልሆነ ጥሩም ከሆነ የኬዛን ስም እየጠሩ ኬዛ እንዲገባ ይሄ በበጎ አንግል የሚታይ አሰልጣኙ እንዲቀይሮ የማድረግ ባህል እንደ የሊቨርፑል ደጋፊዎች በዚህ ደረጃ ለኬዛ የተለየ ፍቅር እንዳላቸው ነው እዚህ ዘገባ። ተጫዋቹም ሊቨርፑልን መርሲሳይድን ወዷል። በአንፊልድ ዙሪያም ጥሩ ገጽታ አለው። ግን በአሰልጣኙ ብዙም እምነት የሚጣልበት ተጫዋች አልሆነም። ዛሬ ምሽት እንግዲህ ከሚሰለፉ ቋሚ ከሚሆኑ ተጫዋቾች መካከል አንዱ ነው። በእንደነዚህ አይነት ጨዋታውን ለምሳሌ በግብ የታጀበ እንቅስቃሴ ኬዛ ቢያደርግ፣ በተለይ አሁን የብራድሊ መጎዳት አንዳንድ ጨዋታዎች ላይ ጀረሚ ፍሪምፖንግ ወደኋላ የሚመለስ ከሆነ የበለጠ ተመልሶ ተከላክሎ ባላንስ ለማድረግ የኬዛ ፍላጎት፣ ፍጥነት፣ ጉልበት የተሻለ ስለሆነ ኬዛ የመሰለፍ እድል ይኖረዋል ተብሎ ይጠበቃል እና እስቲ ፍሬድሪኮ ኬዛን በተመለከተ እስካሁን ድረስ ያለው ወቅታዊ መረጃ ከነዚህ ጋዜጦች ከውስጥ ያገኘሁት መረጃ ይህን ይመስላል እና በኬዛ ዙሪያ የጠየቃችሁኝ አሁን ላይ ያለው ወቅታዊ አፕዴት ይሄ ነው። ሊለቅ የሚችልበት እድል ግን በፐርሰንት ካየን 60% የመልቀቅ እድሉ ሰፊ ነው፣ 40% የመቆየት እድሉ ጠባብ ነው። ምክንያቱም ተጫዋቹ ዓለም ዋንጫን ጋቱዞ በሰጠው አዲስ ተስፋ ምክንያት ሊለቅ የሚችልበት እድል አለ። ምክንያቱም በሊቨርፑል ቤት ዋስትናው በጣም አነስተኛ ነው በአሰልጣኙ ምክንያት። ለዛ ይሄ ጉዳይ ትንሽ ነገሩን ውስብስብ ሊያደርገው ይችላል። ግን ለሊቨርፑል በዛ ደረጃ ገንዘቡ ከቀረበ ተጫዋቹን ለመሸኘት ይገደዳሉ። ምክንያቱም የመልቀቂያ ዋጋውን በእንዲህ መልኩ ቁጭ ማድረጋቸው ከጣሊያን የሚወጡ ዘገባዎች እያሳዩ ነው። የኬዛ ጉዳይ ይሄንን ይመስላል። ሌላኛው ነጥብ እንግዲህ የጀረሚ ፍሪምፖንግ ሰሞነኛ ብቃት ነው። ፍሪምፖንግን ግን እንዴት ተመለከታችሁት? የሰሞኑን
የዚህ የቀድሞ የሌቨርኩዘን ኔዘርላንዳዊው በአድቫንስድ ዊንግ ፖዚሽን ላይ ሲጫወት በተለይ አርሴናሉ ጨዋታ በቃ የቀድሞ ሌቨርኩዘኑን ፍሪፖንግ ግን በመጨረሻ ፋይናል ዲሲዥን የተዳከመው። አብዛኛው የሊቨርፑል ደጋፊዎች በዚህ ሀሳብ የሚስማሙ ይመስለኛል። የመጨረሻው ውሳኔ በማስጨነቅ ጫና በመፍጠር የተሰጠው ሚና በመወጣት የጨዋታው ምርጥ ከነበሩ ተጫዋቾች አንዱ ነው። ግን ከኳስ ጋር የነበረው የመጨረሻ ዲሲዥን ግን በአንዳንድ እንቅስቃሴዎች እንደውም የሊቨርፑል ደጋፊዎች የሚቆጩበት በጨዋታው አርሴናል ያላገኘውን እድል አይነት ሊቨርፑሎች አግኝተዋል እና እነዛን አጋጣሚዎች ሌቨርኩዘን ቢሆን ያውም ፕራይም ታይሙ ላይ ባልደረሰበት እንዲህ ከፍ ባላለበት ወቅት የመናበቡ ጉዳይ ይሄ ጌም ታይም ሲደጋገም የአንድ ተጫዋች ብቃት እንደሚመጣ የተረዳ ነው። አሁን በቂ ጌም ታይም ሲያገኝ ፍሪፖንግ እየተዋለ እየጎለበተ መምጣቱን እያስተዋለን ነው በጥሩ ሁኔታ። ልክ እንደ ኪርኬዝ አሁን ኪርኬዝ ከሰሞኑ ትላልቅ መሻሻሎችን እያሳየ ነው። በተለይ በአርሴናሉ ጨዋታ ምርጥ ነበር። የፍሪፖንግ ግን የበለጠ መከላከሉን ጫና ሲቀነስለት ወይም ሲቀንሱለት የመከላከሉን ጫና አሰልጣኞቹ ሲቀንሱለት በማጥቃቱ በኩል ያለውን ኃላፊነት በጣም በአግባቡ የሚወጣ ተጫዋች ነው። ይሄ ታታሪ የክንፍ ተጫዋች ማይደክም በተደጋጋሚ ጥረት የተጋጣሚ መከላከል ማስከፈት የሚችል እና ጉልበትና ፍጥነትን ያማከለ ቴክኒክን ነው። እንደውም በአርሴናሉ ጨዋታ ምናልባት የሊቨርፑል ደጋፊዎች ድጋሚ ሃይላይቱን አይተው የሚቆጩበት ታይሚንግ ከፍሎሪያን ቪትዝ ጋር ያውም በጣም ጓደኛው ወዳጁ ከሆነ አብረው በሌቨርኩዘን የደመቁበት ሁለቱ ተጫዋቾች መናበብ እኮ ለተጋጣሚ አደጋ ነበር በሌቨርኩዘን እና ለዊትዝ ማይነስ ማድረግ ያለበትን ኳስ አንድ ስቴፕ ወደ ኋላ የጎተታት ኳስ ወደፊት አንድ ስቴፕ ቢያስጠጋ ዊትዝ መረብ ውስጥ ነው የሚከተው። ያንን ኳስ በሶፍት ተችም ሊሆን ይችላል፣ በሹትም ማስቆጠር ይችላል። ግን ፍሪፖንግ ያን ኳስ ወደ ኋላ ነው የሰጠው፣ ወደፊት የሚሰጥ ፓስ። ይሄ ከኤክስፒሪየንስ አንጻር ከጀርሚ ፍሪፖንግ አይነት ዊንግ ባክ ወይም አድቫንስድ ዊንገር የማይጠበቅ ውሳኔ ነው። አሁን የመጨረሻ የዲሲዥኑን ጉዳይ አሁን ከረፍ በፊት ቁርጭምጭሚቱ የታጠፈበትን እንቅስቃሴ ቀደም ብሎ ኳሷን ኮንትሮል የማድረግ አጋጣሚ አንዳንድ ጉዳዮች እንግዲህ የተጫዋቾች ብቃት በጉዳት ጌም ታይም በማጣት ይወርዳል የሚባለው እነዚህ ምልክቶች ናቸው። አሁን በተደጋጋሚ ደቂቃ እያገኘ ሲመጣ ተጫዋቹ በጣም ፕሮግረስ እያደረገ በብቃትም በሜዳ ውስጥም በግብም ተሳትፎ አስደናቂ እየሆነ መጥቷል። የበለጠ ደግሞ አሁን በሁለት ሚና ነው የሚጫወተው። ጎሜዝ እንደ ብራድሊ እሱን እየተከተለ ይሄ የሚረዳ አይነት ፉልባክ አይደለም። ስለዚህ ጀርሚ ፍሪፖንግ አንድ የሚያገኘው አድቫንቴጅ ሰቦዝ ላይ ወደ እሱ የሜዳ ክፍል አዘን ብሎ የበለጠ ስለሚጫወት ያ የፔኔትሬሽን ፓሶቹ የበለጠ የሰቦዝ ላይ ፍሪፖንግን በቂ የማጥቃት ኳስን እንዲያገኝ ይረዳል እና አሁን ፍሪፖንግ የበለጠ ለሊቨርፑል በአንገብጋቢ ሁኔታ እዛ ቦታ ላይ የሚያስፈልግበት ሰዓት ነው። በኤክስፒሪየንስ እየተመላለሰ ቦታውን ከቨር ለማድረግም የበለጠ የሊቨርፑልን ማጥቃት ድጋፍ በሌለው ጎሜዝ ነው እንግዲህ አሁን ፍሪፖንግ በፊት መስመር በኩል ይጫወቱ መሐመድ ሳላ እስከሚመለስ ድረስ። ስለዚህ የፍሪፖንግ የሰሞነኛ ብቃት ለሊቨርፑል ደጋፊዎች በሲዝን ውስጥ ከተጫዋቹ የጠበቁትን በጉዳትና በብቃት ምክንያት አዳፕት ባለማድረጉ ቶሎ መጀመር አልቻለም። ግን አሁን በጥሩ የሚታይ ፖዘቲቭ እንቅስቃሴዎችም በተደጋጋሚ ከጨዋታ ጨዋታ እያስተዋልን ነው። ነገር ግን ውድ አድማጮች አንድ ጉዳይ የዘነጋን ይመስለኛል። በዘንድሮ ሲዝን ስንተች ከነበረው ተጫዋቾች መካከል አንዱ አሌክሲስ ማካሊስተር ነው። ፊዚካሊም ሜንታሊም ዝግጁ አይደለም፣ ያምናው ማካ አይደለም ሜዳ ውስጥ ምናየው ስንል ነበር። ግን ከሰሞኑን አስተውላችኋል የአሌክሲስ ማካሊስተርን ብቃት
አሁን ሊቨርፑል ሲዝኑን ቀደም ብሎ በተለይ ይሄ ከ10ኛ ሳምንት እስከ 16 17 እስከ 15ኛ ሳምንት ድረስ በነበሩ ፊክስቸሮች ላይ ከመጀመሪያ 5 ተከታታይ ጨዋታ ድል በኋላ ተከታታይ ያጋጠመው ሽንፈት አንዳንድ ጉዳዮች በሲዝኑ ላይ ትልቅ ከመሪው ጋር ጋፕ ፈጠረ እንጂ የአሌክሲስ ማካሊስተር ብቃት ወደ ቀድሞ የተመለሰ አይመስልም። ከሰሞኑ የምናያቸው የተጫዋቹ የሜዳ ውስጥ እንቅስቃሴ፣ ፍላጎት፣ ጥረት፣ የማያቋርጥ የማጥቃት እንቅስቃሴ፣ የማይዝል የማይደክም ወይም ቶሎ ይሄ የማካሊስተር ንቃት ያላቸው ፓሶች፣ ላይን ብሬኪንግ ፓሱ፣ ሜዳን የመምራት የአማካይ ክፍሉ ባላንስ፣ በተለይ በአርሴናል ጨዋታ ያየነው እኮ ማካ ያለፈው የውድድር ዓመት በሲዝን ውስጥ ምርጡ ማካሊስተር የሊቨርፑል የአማካይ ክፍሉ በተለይ ሁለተኛ ዙር የሊቨርፑል እኮ የልብ ምት ነበር። ሁለተኛ ዙር ላይ ራያን ግራቨንበርግ በወረደበት ጠቅላላ የአማካይ ክፍሉን ኃላፊነት ይሄ በተለይ ከቪላው የ2-2 ጨዋታ በኋላ በቀጥታ ራያን ግራቨንበርግ ላይ የመዛል የመውረድ ባህሪ እናስተዋል ነበር። ማካሊስተር ነበር የሊቨርፑል የጀርባ አጥንት የነበረው እና ያን ባህሪ አሁን ፊዚካሉ እንደተመለሰ ማች ፊትነሱ እንዳደገ ፕሪሲዝን ቢያመልጦም አሁን ለቀጣይ ጨዋታዎች የበለጠ ዝግጁ መሆኑን ስሎትን በትናንትና ጋዜጣዊ መግለጫ በተለይ በስካይ ስፖርት በነበራቸው ቆይታ ይህን ጉዳይ አንስተዋልና የማካሊስተርም ሰሞነኛ ብቃት በሊቨርፑል ቤት ከታዩና ከተሻሻሉ ሊነሱ ከሚገቡ ጉዳዮች መካከል አንዱ ነው። በአጠቃላይ ኢንሳይድ ሊቨርፑል ላይ ያለው መረጃ ይህን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በ3 ፕሮግራም ለተሰኙን ከእናንተ ጋር ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።